ከሰሞኑ እጅግ መነጋገሪያ የነበረው የጥቁር ገበያ ሐዋላ ጭማሪ አዳሩን ያልተጠበቀና ያልታሰበ ቅናሽ አድርጓል። የትኛው ሀገር ቀንሷል? ሙሉ ዝርዝር መረጃውን ይዘናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ታህሳስ 11 2018 ዕለታዊና ወቅታዊ የምንዛሬ ዋጋ በጥቁር ገበያ አዳሩን እንግዲህ ባልተጠበቀ ሁኔታ ቅናሽ አድርጓል። ምን ያክል ቀንሷል? የቀነሱት ሀገራቶች እነማን ናቸው? የሚሉትን የ17 ሀገራትን ሙሉ መረጃ ወደ እናንተ ይዘናል። እንዲሁም በባንክ የ5 ሀገራትን አካተን ልናደርሳችሁ ሰዓታችንን ጠብቀን ተገኝተናል። እንደተለመደው ሁላችሁም ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ እንደምታውቁት የጥቁር ገበያ የሆነ ሰዓት ላይ እጅግ በከፍተኛ ሁኔታ ሊጨምር ይችላል፣ ወዲያው ደግሞ ሊቀንስ ይችላል። ዞሮ ዞሮ ከሰሞኑ እጅግ ያልተጠበቀ ጭማሪ ያደረገ ቢሆንም አዳሩን ባልተጠበቀ ሁኔታ ቅናሽ አድርጎ ነው እንግዲህ ሙሉ መረጃውን ወደ እናንተ የምናደርሰው። ታዲያ በዛሬው ዕለት የባህሬን ዲናርን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ እናደርሳለን። ቀጣይ የትኛው ይቅደም በእናንተ ድምፅ ይወሰናል። በዛሬው ዕለት እንግዲህ በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የባህሬን ዲናርን ስንመለከት 480 ብር ከ09 ሳንቲም ሲመነዘር 100 የባህሬን ዲናር 48000 ከ9 ሳንቲም እየተመነዘረ እንደሚውልና ላለፉት ቀናት ከነበረበት የ8 ብር አካባቢ ቅናሽ አድርጓል ማለት ነው። ሌላው የአሜሪካ ዶላር ነው። በነገራችን ላይ በትናንትናው ምሽት በኢትዮጵያ ንግድ ባንክ አካውንት የከፈታችሁና ለመክፈት ያሰባችሁ እጅግ በጣም ጠቃሚና ጠቋሚ የሆነን መረጃ ምሽት አካባቢ ሰርቻለሁ። ምክንያቱም የኢትዮጵያ ንግድ ባንክ ካላችሁ የሂሳብ ጋር እንግዲህ እንድታገናኙ የፋይዳ ዲጂታልን በተመለከተ እንግዲህ የመጨረሻ ማስጠንቀቂያ አውጥቷል። ምክንያቱም ይህንን ሁኔታ ተግባራዊ ካላደረጋችሁ ምንም አይነት የባንክ እንቅስቃሴን ማድረግ ተስተጓጉላላችሁ። ስለዚህ ያንን ቪዲዮ ያላያችሁ ካላችሁ መለስ ብላችሁ ብታዩት መልካም ነው ለማለት ያክል ወዳለሁ። ምክንያቱም ከተለያዩ የክልል ከተማዎች እንግዲህ ተግባራዊ የሚደረጉትን በዝርዝር በቪዲዮ ውስጥ አድርሰናል። በዛሬው ዕለት አንድ የአሜሪካ ዶላርን ስንመለከት እንግዲህ እሱም ላይ ቅናሽ ተደርጎ 184 ብር ከ70 ሳንቲም ሲመነዘር 100 የአሜሪካ ዶላር 18470 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውልና ላለፉት ቀናት ከነበረበት ወደ 5 ብር ከ50 አካባቢ ቅናሽ አድርጓል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 129 ብር ከ80 ሳንቲም ሲመነዘር 100 የካናዳ ዶላር 12980 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው ዌብሳይቱ ከማያስነብቡት ሀገራት መካከል የኳታር ሪያልን መረጃ በዛሬው ዕለት ይዘነዋል። በዚህም አንድ የኳታር ሪያል 47 ብር ከ32 ሳንቲም ሲመነዘር 100 የኳታር ሪያል 4732 የኢትዮጵያ ብር እየተመነዘረ እንደሚውል ከተለያዩ የመረጃ ምንጮች ለማወቅ ችለናል። ሌላው ዩሮ ነው። በዛሬው ዕለት አንድ ዩሮን ስንመለከት 212 ብር ከ50 ሳንቲም ሲመነዘር 100 ዩሮ 21250 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት አንድ ፓውንድ ስተርሊ 240 ብር ከ90 ሳንቲም ሲመነዘር 100 ፓውንድ ስተርሊ 24000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያልን ስንመለከት 48 ብር ከ70 ሳንቲም ሲመነዘር 100 የሳውዲ ሪያል 4870 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው ዩናይትድ አረብ ኤሚሬትስ የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃምን ስንመለከት 49 ብር ከ69 ሳንቲም ሲመነዘር 100 የዱባይ ድርሃም 4969 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር አንድ የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 599 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 59990 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው።
በዛሬው ዕለት አንድ የጆርዳን ዲናር 259 ብር ከ20 ሳንቲም ሲመነዘር 100 የጆርዳን ዲናር 25920 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 120 ብር ከ20 ሳንቲም ሲመነዘር 100 የአውስትራሊያ ዶላር 12000 ከ20 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያልን ስንመለከት 470 ብር ከ75 ሳንቲም ሲመነዘር 100 የኦማር ሪያል 47000 ከ75 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለት አንድ የስዊስ ፍራንክ 225 ብር ከ40 ሳንቲም ሲመነዘር 100 የስዊስ ፍራንክ 22540 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 24 ብር ከ02 ሳንቲም ሲመነዘር 100 የቻይና ዩዋን 2402 የኢትዮጵያ ብር በጥቁር ገበያ ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅልን ስንመለከት 56 ብር ከ72 ሳንቲም ሲመነዘር 100 የእስራኤል ሽቅል 5672 የኢትዮጵያ ብር በጥቁር ገበያ ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው እንግዲህ ኢትዮጵያ ውስጥ ካሉ ህጋዊ ባንኮች መካከል የአዋሽ ባንክ ዕለታዊ ምንዛሬ ዋጋን ስንመለከት አንድ የአሜሪካ ዶላርን 151 ብር ከ63 ሳንቲም ገዝቶ 154 ብር ከ67 ሳንቲም እየሸጠ ይገኛል። ዩሮን 176 ብር ከ48 ሳንቲም ገዝቶ 180 ብር ከ01 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 202 ብር ከ01 ሳንቲም ገዝቶ 206 ብር ከ05 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን ስንመለከት እንግዲህ 182 ብር ከ41 ሳንቲም ገዝቶ 186 ብር ከ05 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን 42 ብር ከ99 ሳንቲም ገዝቶ 43 ብር ከ85 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ93 ሳንቲም ገዝቶ 44 ብር ከ81 ሳንቲም እየሸጠ ይገኛል። የካናዳ ዶላርን ስንመለከት 108 ብር ከ71 ሳንቲም ገዝቶ 110 ብር ከ89 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ዝርዝር ይህንን ይመስላል ማለት ነው። በዛሬው ዕለት እንግዲህ ያልተጠበቀ የጥቁር ገበያ ሐዋላ ቅናሽ አድርጓል። ይህ ቅናሽ ለሀገራችን ሰላም ነው እያልኩኝ እንግዲህ ቪዲዮን ላይክ ሸር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ እያልኩ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን ይሰጣል። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ እንላለን።